ምክንያት ምንድነው? እሱን ምክንያቱ ብቻ ነው እኮ ይኸውልህ ሆሊ ስፒሪትን ለመታዘዝ አልኩ እኮ መንፈስ ቅዱስን ለመታዘዝ ፍቃደኛ ስትሆን ቃሉን ሰምተህ በዛን ሰዓት ላይ እሱ ደግሞ እምነትን ባንተ ልብ ውስጥ ይፈጥራል። ኦኬ አሁን ይሄ የሉትራንን አፈር ድግምትላሽ አይደለም እምነትን ይፈጥራል ነው እንዴ? እንደዛ አይደለም። እምነትን ይፈጥራል አልኩ። አሁን እኮ ሌላ ቦታ ያለው እምነት ሰው ፈቅሮ አሁን ምን አልሽ መሰለሽ? አሁን ምንድን ነው መሰለሽ? ቃሉን ሰምተህ ስትታዘዝ አልሽ። ከዛ በኋላ ምን ያረጋሽ? ስትፈቅድ ስትታዘዝ ከዛ ምን ያረጋላሽ? መንፈስ ቅዱስ ያግዛል። አንዴ መጀመሪያ ፈቃድ አስገባሽ እዚህ። አሁን ፈቃዱ ተጠቅሞ ነው ማለት ነው አንዱን ሪጀነሬት አንዱ ደግሞ አላድንህም የሚለው ማለት ነው አይደል? እንደዛ አይደለም ያልኩት። እምነትን የሚፈጥረው እግዚአብሔር ነው፣ ሰው አይደለም። በፈቃዱ ነው ያልኩት። ሰው እምነቱ እንዴት ነው የሚፈጥረው እኮ ነው ጥያቄ። መጀመሪያ ቆይ ሁለት ሙስሊሞች ሰምተው አንዱ ጋር እምነት የፈጠረው አንዱ ጋር እምነት ያልፈጠረው ለምንድን እኮ ነው ጥያቄ። ለማዳመጥ እኮ መታዘዝ አለብህ አይደል? እንዴ ታዳምጣለህ። ከዛ ግን እምነት ጎበዝ። ስለዚህ ዳግም ሳትወለድ መታዘዝ ትችላለህ እያልሽኝ ነው አይደል? ነው ወይስ ሁለቱንም ሪጀነሬት ማለት ሁሉንም ሪጀነሬት አድርጓቸዋል ብለሽ ነው የምታምነው? ቆይ ወንጌልን የሰማ ሁሉ ሪጀነሬት አድርጓል ብለሽ ታምኛለሽ? ሁሉንም ነው ወንጌል እንደዛ ሪጀነሬት አድርጓል አይደለም? ስለዚህ ልጅ ሪጀነሬት ለማድረግ መጀመሪያ መታዘዝና መፍቀድ አለብህ እያልሽኝ ካልሆነ ቃሉን ትሰማለህ አይደል? ጸጋ የምንካፈልባቸው መንገዶች እኮ ቅድም ተነጋገርን አይደል? ሰሙ። እሺ ሰምተው ግን በራሳቸው ፈቃድ መቀበልም ሪጀክት ማድረግም አይችሉም። በእናንተ አስተምሮ መቃወም ብቻ ነው የሚችሉት። እሺ ሁለቱም ተቃወሙ። እነዚህ ሁለቱ ሙስሊሞች ሁለቱም መጀመሪያ ላይ ይቃወሙ ነበረ። በደንብ የእናንተ ትምህርት ምናልባት ካልገባሽ አላውቅም። በደንብ ስሚ። የእናንተ ትምህርት መጀመሪያ ሁሉም የእግዚአብሔር በፈቃዱ በተፈጥሯዊ ፈቃዱ የእግዚአብሔርን ሐሳብ መቃወም ብቻ ነው። አሁን እንዳስነበብኩሽ አክቲቭ ኦንሊ ኦን ኮንትራሪ ቱ ጋድ ነው በቃ። እሺ አሁን ሁለት ሙስሊሞች ወሰድኩኝ። ሁለት ሙስሊሞች አሁን ወንጌል እየተሰበከላቸው አንዱ አመነ አንዱ አላመነም እንበል። አሁን በተመሳሳይ መንገድ ማለት ቃሉ ተመሳሳይ ስብከት ተሰብኮላቸው አንዱ ያመነው አንዱ ያላመነው በምን ምክንያቱ? ምክንያቱ ቃሉ ስለሰማህ ቃሉ ራሱ ይወልደዋል ብላችሁ ስለምታስቡ እናንተ ማለት ቃሉ ሲሰማ ጸጋው ይወልደዋል ከዛ በኋላ እንዲያምን የሰጠው ለዚህኛው ሙስሊም ደግሞ እምነትን ያልሰጠው በምን ምክንያት ነው? ምክንያቱ ምንድን ነው? እሱ ነው ጥያቄ። ኦኬ አንተም ደግሞ በዛው የምትመልሰው እምነትን ሰው ይፈጥራል ብለህ ካመንክ ሊሆንም አይችል ነገር ነው። እኔ በኋላ ትጠይቅኛለሽ መልስ መልሽና ካልቻልኩ ችግር የለም ካልቻልሽ ችግር የለም። እምነትን እግዚአብሔር ነው የሚፈጥረው አልኩ አይደለ? ሰው በራሱ የሚፈጥረው ነገር አይደለም። እኔ እኮ በአንቺ ትምህርትማ ይፈጥራል ብለሽኝ እኮ ተቀበልኩኝ። እሱ ጋር አንዱ ጋር ፈጥሮ አንዱ ጋር ያልፈጠረበት ምክንያት ወይ በባፕቲዝም አልኩ ወይ ደግሞ በወርድ ኦፍ ጋድ ነው አልኩ። በምን አይደለም እሱ አይደለም ጥያቄ። አትሽሽው ጥያቄው። አንዱ ጋር ፈጥሮ አንዱ ጋር ያልፈጠረው ለምንድን ነው ጥያቄ እንጂ በምን ይፈጥራል ጠየቁሽ። ለምን አንዱ የሆነ ሴፓሬትድ የሆነ ከእግዚአብሔር ሴፓሬትድ የሆነ ዴድ የሆነውን መንፈስ የሚያነቃው የእግዚአብሔር መንፈስ ብቻ ነው። ያኛውን ለምን አላነቃው ነው? አንዱን ለምን ተው ሳያነቃ? ራሱን የመረጠን እኮ ገባህ አይደል? እኛ አይደለንም የመረጥነው። ኦኬ ስለዚህ ያንን ሰውዬ ያልመረጠበት ምክንያት ምንድን ነው ጥያቄ። ስለዚህ የመረጣቸው ጋር እየሄደ ብቻ ነው የሚወልዳቸው ቃሉ እንጂ አንቺ ስለሰማሽ ስላልሰማሽ አይደለም ነው አይደል? ኖ አይ መስማትህማ ይወስነዋል። ምክንያቱም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ገባህ? በቃሉ ስለዚህ የሰማሽው ቃል ሁሉ ይወልድሻል፣ ዳግም ይወልድሻል። በቃሉ ትካፈላለህ። ዳግም ይወልዳቸዋል ቃሉ ሁሉንም የሰሙትን። መስማትና ማዳመጥ ይለያያል ሲጀመር አንሱ። ገባህ? ኦኬ ማዳመጥ ይችላሉ ሰዎች። ስፒሪቱን ያነቀዋል እግዚአብሔር መንፈስ። ወይ ጉድ! ኧረ እባክሽ አሁን ሰው ነው ስፒሪቱ ሄዶ ነው የሚያስነቃው ወይስ ደግሞ ሰዎቹ ራሱ መንቃትም ማዳመጥም ይችላሉ ነው? ያን ሐሳብ እስኪ ቆይ በሁለቱ ሙስሊሞች አንዴ ቆይ አሁን የሰጠውሽን ምሳሌ ይዘሽ ለምንድነው የማትመልሺው? አንዴ የሰጠውሽን ምሳሌ ይዘሽ እስኪ አውሪ።
ሁለት ሙስሊሞች ነበሩ አልኩሽ። ሁለቱም ሙስሊሞች እኩል ወንጌል ተሰበከላቸው አልኩሽ። አንዱ ወደ ክርስትና መጣ አምኖ፣ አንደኛው ሙስሊም ደግሞ ወደ ክርስትና አልመጣም። እንግዲህ ስብከቱ ተመሳሳይ ነው። በተመሳሳይ መንገድ ነው የተሰበከላቸው። በተመሳሳይ ሰባኪ ነው የተሰበከላቸው። አንዱ አምኖ አንዱ ያላመነበት ምክንያት ምንድን ነው? እሱን እስኪ መልሽ። አንድ ባይብል ማውጣ ነው። በእርግጥ የተለየ የእምነት አይነት ነው። ስለ ዘሪው ምሳሌ ላወጣ ፈልጌ ነው። ሆልዶ ባይብል ላይ ስለ ዘሪው መጀመሪያ መልሱን ሰጥሽ የዘሪው ምሳሌ ብታመጪ ደስ ይለኝ ነበር። መልሱን ሰጥሽ። ምክንያቱ ምንድን ነው? ይህን ያክል ባይዘ ቀና የሚፈዝበት ነገር አይደለም። ቢካዝ የእግዚአብሔርን ጸጋ ማክፋፋት ምሳሌ አምጪና በሁለቱ የእግዚአብሔርን ጸጋ የምትቀልድበት ነገር አይደለም። ችግር የለውም። የዘሪውን ፈልጊ እስከዚያ ነው አንዴ። ከዛ በኋላ የዘሪውን አምጪና እኔ ግን የምፈልገው በራሴ እምነት ፈቃለው ብለህ ካሰብክ ክርስቶስ ኢየሱስ እንዳዳነህ ራሱ በጸጋው ለማመን በጣም የተወሰነ ደረጃ ነው እንጂ መመለስ ያቅትሽ የራስሽ ሀሳብን ተይውና አሁን መልሱ ላይ ፎከስ አድርጊ። አሁን እንደዚህ ነው ብለህ ካሰብክ ይሄ ምን ይባላል መሰለሽ? አንተ እኮ እምነትን ሰው እየፈጠረው ነው። አሁን ለምን መልሱን አታመጪውም? ቆይ መልሱን ትተሽ አሁን ባይዘወይ ወደ ፐርሰናል ወይም ደግሞ አንተ እንዲህ እያልክ ያለው ምናምን የሚለው አድሆሚኒየም ፋላሲ የሚፈጠረው ምን መሰለሽ? ቆመሽ ራስሽ ላይ ቆመሽ መመለስ ያቅትሽ ነው። ስለዚህ አንተ እንደዚህ እያልክ ከሆነ የሚለውን አንድ ለጊዜውን ተይውና የተጠየቅሽውን ፎከስ አድርገሽ መልሽ። የዛሬውም አምጪ ምሳሌ ምንም ችግር የለው፣ ግን እኔ የምፈልገው በሙስሊሞቹ ግን ዞሮች የሙስሊሞቹ እንድትመልሽልኝ። አንዱ አምኖ አንዱ ያላመነበት ምክንያት ከምሳሌ ወስደሽ የፈለኩት ስለሆነ ነው። ባይብል ላይ እሺ፣ የትኛው ነው? ዘሪ ሊዘራ ወጣ ዘሪም ሊዘራ ወጣ የሚለውን ከሆነ የምትፈልጊው እሱን አይ ቲንክ ማቴዎስ ወንጌል እሺ፣ አውጣልኝና አንብልኝ እሱን። እሺ፣ ባይብል አጠገብ ካለ አክቹአሊ በቃሌ ማውቀዋለሁ። አይ ሙሉ ቃል በቃል እንደው ስለፈለኩት ነው። እሺ ምን አጠቃላይ አሁን ሙሉን ከምናነበው እሺ፣ በአሸዋ ላይ በእሾህ መካከል ላይ በጭንጫ ላይ በለምለም መሬት ላይ የወደቀ ዘር ነበረ። እንደዛ ነው እያለ የሚሄደው እና ከሙስሊሞቹ ጋር አገናኝልኝ አንዴ። ካላነበብከው ላገናኝልህ አልችልም። ልክ ነው ያልከው ግን ግዴታ ሙሉ ለሙሉ ባይብል ያለው ሰው ቢገባና እዚህ ጋር ቢከፍት ደስ ይለኛል። እንግሊዝኛ መጽሐፍ ሲሶ እንዴት ነው? ሰዓት አይሄድማ። እናንብበው 13 ላይ ፈቃዱ ውጭ ከሆነ እናንተ ማስረጃ አላችሁ። ማቴዎስ 13 ላይ ነው ያለው። እሺ እኔ ጣልቃ መግባት ስላልፈለግኩ ነው ከይቅርታ ጋርና ጽዬ። አሁን ሁለት ሙስሊሞች ቃሉን ሰሙ። አንደኛው ሚስተር ኤክስ የተባሉ ሙስሊም አምኖ ተቀበለ አለን። እሺ አንደኛው ደግሞ ካዳ ካተባለ አንደኛው አምኖ የተቀበለው አንደኛው የካደበት ምክንያት ምንድን ነው? እንደዛ መሰለኛ ጥያቄ እኮ። እሱንም ለመመለስ ይኸውልህ ቢብሊካል ፋውንዴሽን የሌለው መልስ ልታመጣ በሰው አይምሮ አይደለም። ገባ? ጌታ ራሱ የተናገረውን እያነበብን ምን እንደሆነ መልሱን አሁን እናስረዳለን። አሁን ጥያቄ ወይ እንዳታውቂ ተደርገሽ ነው ወይስ አውቀሽ እየጎርሽ ነው? ባይብሉን ክፈተው። ቢካዝ ቅድም መጽሐፍ አንብበህ ለሌላ ሲሶ ተረድቶት አንቺ ላትረጁ የቻልሽው ራሱ በቅድመ ውሳኔ እየመሰለኝ ስለሆነ እውነት ለመናገር ይሄ ምክንያት አይሆንም። ደግሞ ለምን አይሆንም? እሺ ይኸው ሳከር ጌም አይደለም ይሄ የዛሬው ምሳሌ። እሺ ያወጣውልሽ። ቆይ አንዴ። እሺ ቆይ አንዴ በደንብ እንዲታይ ቆይ አንዴ እንትን አድርጌ ያዘልሽና እሺ ኦኬ እሺ ይኸው አንብቤ እስኪ እርሱም ሲዘራ አንዱ በመንገድ ዳር ላይ ወደቀ፣ ወፎቹም መጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያውኑ በቀለ፣
ፀሐይም በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ይህ እኮ በቃ ግልጽ መልስ ነው ስለ እምነት ማለት ነው። እና ቃሉ ትሰማለህ ማለት ግልጽ አይደለም። አሁን ከተነሳው ነገር እስኪ አብራሪው። እሺ ኦኬ፣ ቃሉን የሰሙ ናቸው አይደል? እምነት የሚመጣው ቃሉን ከሰማ በኋላ ነው አይደል? እምነትን ደግሞ የሚፈጥረው በውስጥ እግዚአብሔር ነው። ቅድም ላልካቸው ሙስሊሞች ብለህ እስቲ አሁን አንድ የመጀመሪያ መሬት የተባለው ምንድን ነው? መሬት የተባለው ምንድን ነው ማለት? የሰው ልብ። ኦኬ በጣም ጥሩ። ቆይ አንዴ ሲሰይ የሰው ልብ ነው። አሁን እዚህ ክፍል ላይ የምታመጪው ይሄ የተዘራው ዘሩ ፍሬው የአንዱን ልብ ወደ መልካምነት ለወጠው የሚለው እስኪ የቱ ጋር ነው ያለው? መጀመሪያ የእናንተ ትምህርት የአንዱን እንግዲህ የተለያዩ ልቦች አሉ። አሁን ጭንጫ አለ፣ በእሾህ መካከል አለ፣ በመልካም መሬት የተባለ አለ። መጀመሪያ ጭንጫ የነበረውን ወደ መልካም መሬት ለወጠው የሚለውን ትምህርታችሁ እስኪ መጀመሪያ ከዚህ ምሳሌ አሳይ። የቱ ጋር ነው? በመልካም መሬት ላይ ወደቀ አልኩህ እኮ። መልካም ነበረ መሬቱ። ከመዘራቱ በፊት መሬቱ መልካም ነበር አልነበረም እኮ? መልካም መሬት ላይ ወደቀ። አንዱ በእሾህ መሃል ዘሩ መልካም መሬት ላይ ነው የወደቀው ወይስ ደግሞ ዘሩ ሲወድቅ መልካም መሬት ሆነ ነው የሚለው? መሬቱ የሰው ልብ ነው፣ ዘሩ ደግሞ የጠየቁሽን በደንብ ስሚ። የእናንተ ትምህርት ዘሩ ምንድን ነው? ዘሩ ምንድን ነው? ጽዬ ቃል ነው አልኩህ እኮ፣ የእግዚአብሔር ቃል። በእናንተ ትምህርት የእግዚአብሔር ቃል ልክ ሰውየው ሲሰማው ልቡ ይለውጠዋል አይደለ? ትምህርታችሁ ኮርስ ይኸው እዚህ ጋር እኮ እየመለሰልን ነው። አሁን የቱ ጋ ነው መጀመሪያ መልካም ያልነበረውን መሬት ወደ መልካምነት ለወጠው የሚለው? መጀመሪያ የቱ ጋ ነው እኮ? በመልካም መሬት ላይ ወደቀ፣ ከዛም አፈረገ። አዎ የወደቀው ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረም እኮ? መልካሙ መሬት ላይ ወደቀ። የሰዎችን ያቀባበል መልካም ነበረ ወይ? መሬቱ መልካም ነበር አልነበረም? ያልሆነውንም አንብባ፣ ከላይ ያልሆነውንም አንብብ። እንዴ ቆይ መሬቱ መልካም ነበር አልነበረም? ስሚ እንጂ በጭንጫ መሀል ይወደቀውን ዩሲ ምንም ልትመልሰው አይደለም። እኔ ስለዚህ መልካም ነበረ ስላልሽ አንዴ መሬቱ መልካም ነበረ አስቀድሞ ወይስ መጀመሪያ ድንጋይ ነበር ከዛ ዘሩ ሲወድቅበት ነው መልካም መሬት የሆነ? እንደነገርኩ የሰው ልብ የእግዚአብሔር ቃልና ዘሩ እግዚአብሔር ቃል ነው። አትመለሽ ወደ ትርጉሙ አትመለሽ። መሬቱ መልካም ነበረ። ቆይ ስሚ መሬቱ መጀመሪያ ዘሩ ከመውደቁ በፊት መልካም ነበረ ወይስ ደግሞ ዘሩ ሲወድቅበት ነው መልካም የሆነው? እኮ መልካም መሬትም አለ ጭንጫ ላይ ወደቀም አለ አለ እኮ። እኔ ምን አለ አላልኩሽ? ኧረ ጥያቄውን ስሚ፣ ሰው ይታዘብሻል። በጌታ ለምን እንዴ እዚህ ጋር ቆም ብሎ እነሱ መረዳት ዘሩ ከመውደቁ በፊት ይሄኛው መሬት ዘሩ ከመውደቁ በፊት መልካም ነበረ ወይስ ዘሩ ከወደቀ በኋላ ነው መልካም የሆነው? እኮ ቃሉን ከመስማት ጋር ነው የሚገናኘው አልኩ። እኔ አልጠየኩሽም። መሬቱ መልካም ነበረ ወይስ አልነበረም እኮ? የሰዎችን ያቀባበል ሁኔታ እኮ ነው የሚያሳየው። ገባህ? መልካም ነበረ ወይስ አልነበረም? መሬቱ የታችኛው መልካም ነው፣ የላይኛው ደግሞ እሾህ ያለበት ነው። ስለዚህ ቃሉ ከመምጣቱ በፊት መልካም ነበረ መሬቱ ነው። መልካም መሬት ላይ ከወደቀ ማለት ቃሉን ወደ ውስጡ ያስገባል። መሬቱ መልካም ነበረ። ቃሉ ከመውደቁ በፊት ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረ? ቃሉን ሰምቶ እንደዛ ነው የሚለው። ቃሉን ሰምቶ አይልም። ቃሉን ሰምቶ አይልም። መልካም መሬት ላይ ወደቀ። እባክሽ ሌላውም ቆይ ስሚ፣ ስለ ዘሩ እኮ ነው የሚያወራው። ዘሩ ያረፈበት ቦታ ነው የሚናገረው። ዘሩ የተለያየ ቦታ አርፏል። ሲዘራ አንድ አይነት ነው። ቆይ ስሚ አንዴ ስሚ እንጂ አንዴ። ዘሪውም አንድ አይነት ነው፣ የተዘራው ዘርም ተመሳሳይ ነው። እንደውም ጥሩ ምሳሌ ነው ያመጣሽ። እሱ ያግባባናል። መሬቱ ነው የተለያየው ወይስ አይደለም? መሬቱ የተለያየ ነው። ጎበዝ። እሺ ቆይ አንዴ መሬቱ በተፈጥሮ መልካም ወይም ደግሞ ይሄ መጨረሻ ላይ ያረፈበት ዘሩ ያረፈበት መሬት መልካም የሆነ መሬት ነበረ ወይስ አልነበረም? ዘሩ ከመዘራቱ በፊት እኮ የመጨረሻው አራተኛው ነው እኮ መልካም ነበረ ወይስ አልነበረም?
ዘሩ መሬቱ ራሱ እኮ መሬቱ መልካም መሬት አለ። መልካም መሬት ነበረ ወይስ አልነበረም ነው ጥያቄ። ነበረ ይላል እኮ ጎበዝ። በቃ ስለዚህ የፕሮቴስታንት የሉትራን ትምህርት እዚህ ጋር ፔሪድ ከሸፈ ማለት ነው። ምንም ሊከሽፍ አይችልም እንዴ? ያው ከሸፈ እኮ አንቺ ሲጀመር መልካም መሬት ሊሆን የሚችል በጭራሽ ስለሌለ መጀመሪያ አሁን አንቺ ቆይ በአንቺ ትምህርት እንዴት መሆን ነበረበት መሰለሽ? አንድ ዘር ሄዶ ድንጋይ የነበረው መሬት መጀመሪያ ወደ መልካም መሬት ለወጠው የሚል ትምህርት ነው ማምጣት ያለብሽ። የታለ እንደዛ አይደለም። ፓወር እኮ ዘር ውስጥ እኮ ነው ያለው ኃይሉ እኮ። ዘሩ አልተዘራማ ገና ሳይዘራ እኮ መልካም መሬት ሆነ። ሳይዘራ መልካም መሬት ነበረ። ለምን ጭንጫ ላይ ወደቀውን አትናገርም አንተ? ከላይ ያሉትን ጭንጫ የሰውየው እምቢተኝነት ነው። የሰውየው ፈቃድ እኮ ነው። አንዱ የእግዚአብሔር ቃል ሲመጣለት እንደዛ አይደለም። ይኸውልህ የሰዎች እኮ እንደዛ አይደለም። ቆይ እሺ ይችላል ሰው አለን እኮ እንዴ። ቆይ መሬቱ አንዴ ስሚ። የመጀመሪያው መሬት ምን ነበረ ነው የሚለው? ዘሪ ሊዘራ ወጣም እሱም በመንገድ ዳር ወደቀ ይላል። በመንገድ ዳር የተባለው ምን አይነት ልብ ነው? በመንገድ ዳር ማለት በቃ ወደ ውስጡ ምንም የገባ ነገር የለም ማለት ወደ ውስጡ ልቡ ላይ ገባን። መንገድ ዳር ማለት እኮ ጀስት ጫፍ ላይ ማለት። ለምንድን ነው ያልገባው የዚህ ሰውዬ መንገድ ዳር ለምንድን ነው የቀረው? ወፎች መተው በሉት ይላል። አይ ቆይ ለምንድን ነው ያልገባው? ከመውሰዳቸው በፊት ወፎች መተው በሉት። አይ ለምን አልገባም ወደ ውስጥ? በደንብ አልሰማማ። ገባ አይደል? ቃሉ ኃይል የለውም ማለት ነው። እዚህ ሰውዬ ላይ ቃሉ ኃይል የለውም ነው። መውለድ አልቻለም ነው። ወደ ውስጡ አልገባም። በቃ እና እምነት እኮ ለምን አልገባም ነው ጥያቄ ጽዮን። አልገባም እኮ ለምን አልገባም? ለምን የዚህን ሰውዬ ልብ ለምን ሪጀነሬት አያደርገውም? ለምን ወፎች መጥተው እስኪወስዱ ድረስ ለምን ጠበቀ? ቃሉን አይደለም። ችግሩ ከቃሉ ነው ወይስ ከሰውየው ነው? ከሰውየው ነው ከቃሉ ነው ችግሩ። አዎ ቴንክ ዩ ሲስ እንዴት እንደማስረዳችሁ ራሱ እንጃ። እኔ በእውነት አይደል ነው እንዴትም ልታስረዱ አይችልም። ትምህርትሽ ከየት ይመጣል? መጽሐፍ ቅዱስ የማያውቀው ትምህርት የፈጠረው እግዚአብሔር ነው እንጂ ሰው እምነትን ሊፈጥር አይችልም። ለምን ለዚህ ሰውዬ እምነት ሳይፈጥርለት ቃሉ ከልቡ እስኪወሰድ ድረስ ለምን ጠበቀ? የቃሉ ችግር ነው የልቡ ችግር ከሆነው ጥያቄ ለሆሊ ስፒሪት መታዘዝ አልኩህ እኮ መታዘዝ። ይሄ ሰውዬ አልታዘዝም ብሎ ነው እምነትን ይፈጥራል። አይታዘዝም ይሄ ሰውዬ። ወፍ ለቀመው ቀደመው ቃሉ ከመፍጠሩ በፊት ቆይ ወፍ የተባሉት ቆይ አንዴ ወፍ የተባሉት እነማን ናቸው? አንዴ ወፍ የተባለ ምንድን ከመሬቱ ውጭ እኮ ነው። ወደ ውስጡ አልገባም። ገባ? ኧረ መሬቱ ላይ ነው። መሬቱ ላይ አይደለም እንዲያረፈው መንገድ ዳር ነው የሚለው እንዴ? ምን ነው መንገድ ዳር የተባለው ልብ አይደለም? መንገድ ዳር የተባለው ምንድን ነው? አልገባም ወደ ውስጡ። ወዴት? ዲፕ ወደ ውስጡ አልገባም ቃሉ። መንገድ ዳር የተባለው ምንድን ነው? መንገድ ዳር ማለት ጫፍ ውጭ ያለ ነገር ማለት ነው። ኢትስ ክሊር እኮ። ኦኬ ቃሉ ለምንድን ነው ልቡ ጋር ሄዶ ያለወጠው? የዚህ ሰውዬ አልቻለም። እምነት ከመስማት ነው አልኩ አይደል? መስማት ከእግዚአብሔር ቃል ነው። ቃሉን አንቺ ሲጀመር አንቺ ውስጥሽ የሆነ ጴንጤቆስታልማ አለ እንጂ አይደለም የሉትራንማ አይደለሽ። ወርዱን ይኸውልህ ቃሉን ከመስማት እኮ አልኩ። እምነት ራሱ የሚፈጥረው እግዚአብሔር ቃሉን ሲሰማው እኮ አልኩ። ጸጋ መተካከለው ለምን አልሰማም እንዴ? ሰውዬ ቆይ ይሄ ሰውዬ አልሰማም። ትክክል አይደለም የምትለው ነገር እኔ ያላልኩትን ነገር ቆይ አልሰማም ወይ? ይሄ ሰውዬ ሰምቷል አልሰማም? ይሄ ሰውዬ ዳር ነው የወደቀው አልኩ። አልሰማም። ዳር ነው የወደቀው። አልሰማም ወይ ነው ጥያቄ። ሰምቷል አልሰማም? ዳር ነው የወደቀው። የት ነው የወደቀው? ማን ጠየቀሽ? ሰምቷል አልሰማም? ዳር ላይ ነው የወደቀው። እሺ ቆይ ዳር ላይ ነው። በጣም የት ተጫውተሻል? ከዚህ ቃሉ ነው ሄዶ ዳር ላይ ወደቀው። ቃሉ ነው ዳር ኧረ ቆይ ውስጥ የወደቀው እስኪ ምን እንደምትል እናያለን። እሺ ሌላውም ብዙ መሬት ያው ቆይ አንዴ ደግሞ ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ ይላል። ምን ማለት ነው በጭንጫ ላይ ወደቀ? ጭንጫ ላይ ወደቀው እንትን ላይ አይደለም። ትክክለኛውን መሬት ላይ አይደለም የወደቀው። ጭንጫ ምን ማለት ነው? ቦታ አይደለም። ጭንጫ ምን ማለት ነው? በጭንጫ ላይ ወደቀ ምን ማለት ነው? መሬት ነው ግን እንደ እሾህ አይነት ነገር። አይ ኖ በምሳሌ ወደ ሰው አምጪው እንጂ ወደ ሰው ሲመጣ ነው እንጂ
እኮ እሾህ ያለበት አልኩህ እኮ። እሾህ ያለበት አልደረስም። ቃሉ ሊገባ አልቻለም። እሾህ ያለበት አልደረስም። ጭንጫ ነው። ቃሉ ሊገባ አልቻለም ወደ ውስጥ። ለምን አልቻለም? አልቻለም። አቅም አጣ። እሾህ አነቀው። ቃሉን እሾህ አነቀው አልኩህ። ቃሉን ነው ያነቀው። አይ ጽዬ በቃ አላስጨንቅሽ እባክሽ። የምር ትንሽ አጥኚ። በጣም ከባድ ትምህርት ነው ያላችሁ። ይህን ያክል ይኸው ተጨነቅሽ እኮ። እኔ የጠቀሽው ጥቅስ ራሱ ለማስረዳት ይህን ያክል ይጨንቃል። ከባድ ትምህርት ነው ማለት አንድ ባይዘወይ መጽሐፍ ቅዱስ የማያውቀው ብቻ እኮ አይደለም። መጽሐፍ ቅዱስ በጣም የሚቃወመው ትምህርት ነው። ፕላስ ደግሞ አባቶች ኢንታየርሊ የሚቃወሙትም ኢንታየርሊ ባይዘወይ መንፈስ ቅዱስ ነው እምነት የሚፈጥረው እያልኩኝ እኮ አንተ ልትቀበል ፈቃደኛ አይደለም። ይኸው አሁን እኮ የጠቀሽው ጥቅስ እምነት የሰው ስራ የጠቀሽው ጥቅስ ጽዬ ምን መሰለሽ? የጠቀሽው ጥቅስ ራሱ ማለት መንፈስ ቅዱስን የፈቀደ ለመንፈስ ቅዱስ ማለት እኮ ነው። የፈቀዳለች ደግሞ ኧረ እባክሽ የሉትራን እንዳይሰሙሽ ውጪ ከዚህ ብለው የፔላጂስ ትምህርትሽን እዛው ጥለሽ ነይ ምናምን የቀረ የፔላጂስ እንዳይልሽ የፔላጂስ ትምህርት አይደለም ይሄ እምነትን ይፈጥራል። ስለዚህ ኢዮስ ያስተዋል እያልሽ ነው። መች አልኩኝ እንዴ? ይኸው አይደለም አልሽ እኮ አሁን ፈቅዷል አልሽ እኮ። እምነትን የሚፈጥረው እግዚአብሔር ነው ያለው። ምንም አሁን ሲፈቅድ ነው አላልሽም? አንተ የምታምነው ደግሞ እምነትን የሚፈጥረው ሰው ነው። አሁን መፍቀድ አለበት አላልሽም ነው ወይስ አንዳንድ የምታወሪውን ሳታስቢው ነው የምታወሪው? አልገባም። አሁን እኮ መፍቀድ አለበት ብለሽ ነበር። አሁን መፍቀድ አለበት ብለሽ ነበር። ኧረ አይደለም፣ ሆሊ ስፒሪትን መታዘዝ አለበት እምነት እንዲፈጥር። ኦኬ እሺ፣ መታዘዝ አለበት አልሽ። ዳግም እንዲወልደው ነው መታዘዝ ያለበት። እንዴት እምነት እንዲፈጥርለት እኮ እምነት እንዲፈጥርለት መታዘዝ አለበት። ደግሞ በጸጋ እንዲፈጥርለት እምነት እንዲፈጥርለት መታዘዝ አለበት። መንፈስ ቅዱስን ቃሉን መስማት አለበት። ቃሉን ይሰማል። ኧረ እባክሽ አትሽከርከሪ። አንድ እስቲ የምትጠቀሚው ቃል እንኳን ለአንድ ደቂቃ መታዘዝ አለበት ወይስ የለበትም? ቆይ መታዘዝ አለበት የለበትም? መታዘዝ አለበት ወይ? ቆይ አንድ እኮ ቃሉ ከሰማ መንፈስ ቅዱስ እንዲረድ መታዘዝ አለበት ወይስ የለበትም? ቃሉን ይሰማል። መታዘዝ አለበት ወይስ የለበትም? እኮ ለመንፈስ ቅዱስ መታዘዝ አለብን እምነት እንዲፈጥር። እሺ ቆይ ለመንፈስ ቅዱስ መታዘዝ አለበት። ምን እንዲያደርገው ነው መታዘዝ ያለበት? እምነት እንዲፈጥርለት። እምነት እንዲፈጥርለት። ስለዚህ ከሱ መታዘዝ ይጠበቃል እምነት እንዲፈጠርለት። ያው ቃሉን ይሰማል። ስትሰማ ከሱ መታዘዝ ይጠበቃል ወይ እምነት እንዲፈጠርለት? መንፈስ ቅዱስ ነው የሚፈጥርለት ቃሉን ሲሰማ። እምነት ከመስማት ከሱ መታዘዝን ይጠበቃል ወይ እምነት እንዲፈጠርለት? ቃሉን መስማት አለበት። መታዘዝ አለበት ወይ እምነት እንዲፈጠርለት? መንፈስ ቅዱስ ራሱ ነው ቃሉን ሲሰማ የሚፈጥርለት እምነት። ኧረ ማን ይፈጥርለታል? አልተጠየቅሽም። መታዘዝ አለበት ወይ እምነት እንዲፈጠርለት? አሁን የተናገርሽው ራሱ መንፈስ ቅዱስ ራሱ ነው ጌታ የሚፈጥርለት። ማን አለሽ? ማን ነው የሚፈጥርለት? አልተጠየቅሽም። እሱ ሰው መታዘዝ አለበት ወይ እምነት እንዲፈጥርለት? ለመንፈስ ቅዱስ መታዘዝ አለበት ብለሽ ራሱ ነው መንፈስ ቅዱስ የሚፈጥርለት አልኩ። እምነት መታዘዝ አይለበትም? አይጠበቅበትም? ቆይ አንዴ መታዘዝ አይጠበቅበትም? ራሱ እምነት ይፈጥርለታል አልኩ። በቃ አንቺ ሲጀመር ባይዘወይ ለህሊናሽ ራሱ መታዘዝ አለብሽ። መጀመሪያ እንኳን ለመንፈስ ቅዱስ ለህሊናሽ መታዘዝ መቻል አለብሽ። አንድ ደቂቃ የተናገርሽውን ትክጃለሽ? አንድ ደቂቃ ሰው ስለሚታዘብ ለሰው እንተዋለን። አሁን በጮህ እኮ አይደለም ስለ ጮህ እኮ አንዴ ሚዩት አድርጊያታ። ቆይ አንዴ አንዴ ሚዩት። እሺ ቴንክ ዩ ተባረክ። እሺ አሁን ምን መሰለሽ፣ እሺ ከራስሽ ጋር ራሱ እንዴት እንደሚያላተምሽ ይሄን ትምህርት እታች ያለ ብዙ ሰው ተመለከተ። አንድ ደቂቃ የተናገርሽውን ኮንሲስተንትሊ መሄዳችሁ ለምን መሰለሽ? ራስሽን እያጣፋሽ ነበር ስትሄጂ ነበር። ኦኬ ለምንድን ነው ያንን አራ ይዞሽ አንዴ የተናገርሽው እኮ ነው። ባይ ዘ ዌይ ሪከርድ ተደርጓል ብዬ አስባለሁ። አሁን ወደ ኋላ መልሼ ዋናው ማመን ነው። አይ ማለት ሪከርድ ተደርጓል ይለቀቃል ማለቴ ሳይሆን በዩቲዩብ አሁን የተናገርሽውን ወደ ኋላ መልሼ ባሰማሽ
ታፍሪያለሽ በራስሽ ማለት ነው። እሺ በቃ ለምን እኔ በጸጋ ነው ማምነው አልኩ። በጸጋ ስጦታ ነው እንጂ እኮ ያወራ ምንም ካልመሰለሽ ለምንድን ነው ስራ አልጨምርም። እግዚአብሔር በሰራ እኮ አትጩ ያ ጽዬ ሳትጮይ እኮ ሚውት አድርገሽ ምንም ካልመሰለሽ በቃ እስካወራ ሚውት ኃይል አለው። አንዴ ስሚኝ ነገር አትፈቅድልኝም። ገባ እኮ አንዴ ቃሉ ኃይል አለው ብለሽማ ቃሉ መግባት አልቻለም አልሽ። ጭንጫው ላይ ለምን ጭንጫው መሬት ላይ ሄዶ መልካም መሬት አላረገውም መግባት አልቻለም አልሽ ቃሉ። አዎ አልሽ እና እባክሽ አንዴ የሰው እንትን እባክሽ አንዴ ለምን እሺ አውሪና አውሪ እስቲ የምትፈልጊውን አውሪ። ኦኬ የሰው ጥረት ብቻ አይደለም። ጸጋ ማለት ያንተ ስራ የኔ ስራ ሳይጨመር እግዚአብሔር በራሱ መንገድ ያዘጋጀው። አለዛ ክርስቶስ ራሱ በከንቱ ሞተ ነው የሚለው ወደ ምድር መምጣቱ። ገባ እኔ እናንተ የምናዋጣው ነገር የለም። በኃጢአታችን ሙታን ነበርን፣ መንፈሳችን የሞተንን። ኦኬ እና ስለዚህ ነው አንተ የምትተኛ ተነሳ ክርስቶስ ያበራልሃል የሚለው ቃሉ። እና ራሱ ነው የሚቀሰቅሰን የእግዚአብሔር መንፈስ የሞተውን መንፈሳችንን የሚያነቃው። ከዛ ቃሉን ስንሰማ ቃሉ ውስጥ መንፈሱ አለ። ገባ ቃሉና መንፈሱ አንድ ላይ ይሰራል፣ በልባችን እምነትን ይፈጥራል። ስለዚህ ጸጋ ስጦታ የዳንበት ጸጋ እምነትንም አንድ ላይ ሁሉንም ፓኬጅ የያዘ ነው። ከኛ የሆነ ነገር የለም። አንድ ይሄን ነው ማምነው። ቃሉ የሚለውም ይሄ ነው። እሺ አሁን በቃ ይኸው አየሽ፣ 1000 ዓመት ብታወሪ ራሱ ምንም ውሃ የማያነሳ ትምህርት እንደማታወሪ ስለማቅ በቃ ሚት አድርጌ ሰማሻለሁ። ምንም የሚለይ ነገር እንደምታወሪ አሁን እሺ ለምንድነው ማይክ ብትከፍት አንዴ ነው ተቀበለው አትችልም። ይሄንን እኮ ካልበራል መቀበል አትችልም እኮ በቃ ጸጋው በእምነት አድርጓቸዋል። ይህ ከእናንተ አይደለም፣ የእግዚአብሔር ስጦታ ይላል። ኧረ ሚውት አስደርጋት። ኧረ ሲሆን አንዴ በእግዚአብሔር ሚውት አድርጊው። አንቺን እኮ ሚውት አድርጎ አዳመጠ እኮ። አሁን ደግሞ እሱ ደግሞ ሲያወራ ከዛ አንቺ አዳምጪ። ቀጥል ይዋደ ይተይ እንጂ ጽዬ ተናገርሽ እኮ ሀሳብሽን። ስለዚህ ሰው ደግሞ መስማት አለብሽ። ለምን ትምህርትሽ እንደፈረሰ ሲሰማሽ መናደድ ምናምን ሳይሆን ወደ አንተ እግዚአብሔር ጸጋ ነው ስለምትቃወም እኮ ነው እሰራለሁ ስለምትቃወም በዚህ እንትንሽ ነው ምንድን ነው በዚህ ትዕግስትሽ ለይቼ አውቀዋለሁ። የማን ነው ወንድማችን ዮሐድን። እሺ አንደኛውን ጎራ ለይቶ ነው የሚናገረው። አንተ አልገባኝም ሲባል እንዴ ምን ሆነሽ ነው? አወያይ እኮ ነው ፌር ሆኖ እኮ እናንተ እኮ በጽድቅ ልትሰሩ የምትሞክሩ እኔ እንጃ። ሰው የእግዚአብሔርን ጽድቅ አይሰራም። ባይደው አንተ አዋጥተህ ነው የምትድነው። እኔ ደግሞ አዋጥቼ ሳይሆን በጸጋው ነው የዳነው። አንዴ በእግዚአብሔር ሚውት አድርጊና ከዛ እንትን በይ። ካልሆነ አሁን እኮ ደቂቃ እኮ እንደፈለግሽ አውሪና ስጨርሺ ነው ያወራለሁ አለ እኮ። ሚውት አድርጎ አዳመጠሽ አንቺን። አሁን እሱ ደግሞ ሲያወራ አንቺ ሚውት ማታርጊ ከሆነ እኮ ይሄ የውይይት ህግ ራሱ እኮ አይደለም እኮ። ሰው ለመወያየት ለመነጋገር ከመጣ አንዱ ሲያወራ አንዱ ጸጥ ማለት አለበት። እሺ ቴንኪው እግዚአብሔር ይስጥሽ። ይዋዴ ቀጥል። አዎ ቴንኪው። ሐሳብን በሐሳብ ማፍረስ እንጂ ተደርበን በተጫጫውን መጠን ልክ እንሆናለን ማለት አይደለም። ሰው ከመረበሽ ውጭ ምንም ፕላስ ደግሞ ሲስ አየው አላንቺ ደቂቃ ሰጥቼሽ ስታወሪ ምንም አልገባውብሽም። ሰው እኔ ሳወራ ደግሞ መሀል ስትገቢ እንዳወያይ መሀል ላይ እንዳለ ሰው የእሱ ሰዓት ነው አትግቢ ያለ ሰው ከዛ አንጻር ነው። እሺ አሁን መጀመሪያ የጠቀሽው ጥቅስ ምንድን ነው? አንቺ በአንቺ አስተምሮ አይ እንትኑ እምነቱ የሚፈጥረው እሱ ነው፣ መሬቱም ልቡም የሚቀይረው ራሱ ይሄ ባይዘዌ እኔ ካውንተር አርጊው የምናደርገው የሰውየው ፈቃድ የለበትም የሚለው ምንም የሰውየው ምንም ነገር ሳይደረግበት በቃ ተቃዋሚ ብቻ የነበረው ሰው ራሱ መልካም አድርጎ ልቡን ለውጦ ከዛ እንዲያምን አድርጎ እንደዚህ ነው ድህነት ብላችሁ ነው የምታምኑት። አሁን የጠቀሽው ጥቅስ ደግሞ አንቺን በተቃራኒ የሚቆም ነው። ምክንያቱ መሬት ነው፣ ሁሉም መሬት ነው። ግን የአንዳንዱ መሬት ምንድን ነው ጭንጫ ነው ይላል፣ የአንዳንዱ ደግሞ መንገድ ዳር ነው ይላል፣ የአንዳንዱ በእሾክ መካከል ይላል፣ የአንዱ ደግሞ መልካም መሬት ነው ይላል። ስለዚህ ቃሉ አይደለም ልዩነቱ። ኦኬ አራሹ አይደለም ዘሪው አይደለም ልዩነቱ። በእናንተ አስተምሮ የመሬቱ ሳይሆን ልዩነቱ የማን ነው ብላችሁ ነው የምታምኑት? የዘሪው
መልካም የሆነ መሬት ነበረ። ጭንጫ ለጭንጫውም ለእሾህ መካከሉም ዘሪው ዘርቷል። እናንተ ግን አስተምሯችሁ ምንድነው? ለሚፈልገው ለተወሰኑ ይመርጥና እዛ ሄዶ ነው የሚዘራው የሚቀይረው ብላችሁ ነው የምታምኑ የሚለውጠው። ይሄ ትምህርት አንቺ በጠቀሽው ጥቅስ መሰረት እንትን ብለዋል ማለት። አንተ የምተኛ ንቃ ክርስቶስ ያበራልሃል የሚል ሐሳብ ደግሞ አለ። እሱ ደግሞ እንግዲህ አብርቶልህ ትነቃለህ ሳይሆን ንቃና ክርስቶስ ያበራልሃል ነው የሚለው። ኦኬ፣ ከሰውየው መንቃት ይፈልጋል፣ ፈቃድ ይፈልጋል። ሰው ክርስቶስ ደግሞ ያበራል። ትክክል ነው። ኦኬ፣ ትክክል ነው። እናንተ ደግሞ ምንድነው የምትሉት? አስቀድሞ ሪጀነሬት አድርጎ ከዛ በኋላ እምነት ሰጥቶ ነው የሚያድነው። እንደዚህ ነው እምነታችሁ። ዋራፕን ምን ተፈጠረ ጋይስ? ታፕ ኮፒ ሊንክ ሼር አድርጓ። አንድ ኦኬ፣ ጨርሰናል። ምን ተፈጠረ? እኔ እንጃ። ያዲ ቀጥለሽ ታለች እንዴ? ምንድነው? ቀጥል። ይቅርታ፣ እኔ ምን ተፈጠረ ማለት ነው። እኔ ባልከው ላይ ጥያቄ አለኝ። እኔ ራሴ አንተም ጠይቅ ጥያቄዎች አሉ። ኦኬ፣ እሺ። ስለዚህ ምንድነው የሚለው? አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ይላል። ኦኬ፣ ሶ ከሰዎች ምንም የማይጠበቅ ነገር እዚህ ጋር አይናገርም። ኦኬ፣ የምትተኛ መንቃት ንቃ፣ ከዛስ ከሙታንም ተነሳ ክርስቶስም ያበራልሃል ይላል። ከሰውየው ምንም ድርሻ የለም የሚል ሐሳብ የለውም። ኦኬ፣ ምንም ድርሻ የለውም የሚል ሐሳብ የለም። መንቃት ያስፈልጋል። ሰው መጽሐፍ ቅዱስ ኢንታየርሊ የሚናገረው ሰው እንደው ምንም ነፃ ፈቃድ የሌለው እንደው ኢንታየርሊ ደግሞ ለጉድ ነገሮች ቶታሊ የሞተ ነው የሚል ሐሳቡ የለም። ጭራሽ ሐሳቡ የለም መጽሐፍ ቅዱስ ላይ ማለት ነው። አይ ቲንክ ይበቃል መሰለኝ። እሺ፣ ጥያቄሽን ልቀበል። ኦኬ፣ እሺ። አንተ ያው እንትን ስጦታ እንደሆነ እምነት ስለማታምን ኤፌሶን 2ን እንየውና ምን እንደሚል ስለ እምነት። አይ የኔ እምነት